ነው ወይስ በዱላ ስመክርሽ ነው ደስ የሚልሽ? ያንን ጊዜ አታስታውሰኝ። ጥሩ ምን መሰለሽ፣ ቅዱስ እንደደወለልሽ አውቃለሁ። የስራ ባልደረባ አይደል እንዴ? እሱንም ማወቅሽ ጥሩ ነው። ግን ምን ስትሉ ተገናኛችሁ? ይኸውልሽ ምን መሰለሽ፣ ሁለታችንም ተበዳዮች ነን። ስለዚህ መደጋገፍ ያለብን አይመስልሽም? ማን ነው የበደላችሁ እንዴ? አንቺ ነሽ የጋራ ጠላታችን። ለእኔ ስትይ ቅዱስን፣ ለወርካ ስትይ ደግሞ እኔ ሳሽን። ይኸውልሽ ሁለታችንም የበደልሽን አንቺ ነሽ። ምኑን ከምኑ ነው የምታገናኝ? ቅዱስን ወድጄ እንዳልተውኩት ታውቃለህ። አንተን ደግሞ ፈልጌ አላገባሁህም። ይህንን አትርሳ። ይኸውልሽ እንዴትም በዩ ማለት ነው ሁለታችንን መካስ አለብን። ምንድን ነው ካሳ? እሱም ቅዱስን ስታገኙ ታውቂዋለሽ። እንደማገኘው በምን እርግጠኛ ሆንክ? ሌላ አማራጭ አለሽ አይመስለኝም። ተሳሳትኩ? በጣም አማራጭ ስላለሽ ነዋ። ያ ሽማግሌ አባትሽ ማታ ሲጨቀጭቀኝ ያመሸው። ማ አባዬ? አይ ይልቅ ፍጠኝ፣ ወርቅ ያገኘዋል። በጭራሽ። እሺ እንደሱ እንዳት ሄሎ የድሮ ሚስቴ ልታለቃቅሽ እንደሆነ። እሺ እንገናኝ ልልህ ነው። ይሻልሻል። ማን መከረሽ ባክሽ? ያላክልኝ አማካሪ ይሆናላ። የምን አማካሪ? ሳትመካከሩ ነው እንዲ አለቃ የመጣው? ዲቢ መሆኑ ነው። ጥሩ ነው። ጥሩ መክሮሻል ማለት ነው። ነቃ ብለሻል። ቅዱስ የህይወትህ መጥፎ ውሳኔ እሱ ማውቀህ መሆኑ እንዳትረሳ። ማለት አልገባኝም። ምንድን ነው የምታወሪው? ለጥቅሙ ነው እንደዚህ ተለሳልሶ የቀረበ። እቅዱን ከፈጸመ በኋላ መልሶ መጫወቻ ነው የሚያደርግህ። ቅዱስ በጊዜ ብትነቃ ነው የሚሻለህ። ታድዬ አሁንም ትወጂኛለሽ ማለት ነው አይደለ? አልረሳማ። እሱ ቅዠት ነው። ማን ነው ቅዠት ያደረገው? ዋናው የእኛ መስማማታችን እኮ ነው። እሱ ታሪክ ነው። ለማንኛውም ውሳኔ አንተ ነው። አቶ ዲቢ አንበሳው እንዴት ነህ? ደህና ነኝ። እስካሁን አሪፍ ነው። መደራደሪያውን ደግሞ ነግሬያታለሁ። ምን አለች? አስቢበት ብያታለሁ። አንተ ስትደውልልኝ ነው የወጣሁት። ይኸውልህ አስረግጠህ ንገራት ከፈለገች። ነግሬያታለሁ። ምንም አታስብ። ከፈለግ አንድ ሁለት ቀን ስጣት። እሺ። ሰላም ቤተሰብ እንዴት ናቸው? አለን እግዚአብሔር ይመስገን። እንግዲህ በድጋሚ ስለሆነ ድራማ ካች ብለናል ማለት ነው። ሲኖናዬ እንግዲህ ምንም ማድረግ አንችልም፣ እግዚአብሔር ካንቺ ጋር ይሁን ነው የምንለው። በጣም በጭንቀት ውስጥና በፈተና ውስጥ ትገኛለች ማለት ነው። እንግዲህ ጥፋቱም ያንቺ ቢሆንም መጨረሻ ላይ መዘዙን የሚያመጣው መጨረሻ ላይ ነውና ምንም ማድረግ አይቻልም። ተዋጩን እንደመጣብሽ እንግዲህ ያው የዲቤና የሜላት ሴራምች መቼም ቢሆን አይዘለቅም ማለት ነው። ከሴራ ወደ ኋላ አይሉም ማለት ነው። እንግዲህ ቅዱስም ተጨምሮልሻል አንድ የሚያቃጥል እንግዲህ ሰው ተቃጣይ ማለት ነው። እውነቱ ሲኖር አሁን ጊዜ እያሳዘነ ትገኛለች። በጣም ህይወቷ እየተበላሸና እየተበሰቋቀለ ይገኛል ማለት ነው። ይሄ ሁሉ የመጣው በፊት አለመናገርሽ ነው። በፊት ብታሳውቂ ኑሮ ለዋርካ ይህ ሁሉ መዘዝ አይመጣብሽም ነበር ማለት ነው። ቢመጣም እንደ አመጣጡ ተመልሹ ነበረ። ለፍቅር ታማኝ ሆነሽ መቅረብ ነበር ያለብሽ። አንቺ ግን መጀመሪያውኑ ደበቅሹ። አጣዋለሁ በማለት ነው የደበቅሹ። ሌላም ባይሆንም አጣለሁ ብሎ ሳይሆን እውነቱን ተናግሮ እመሸበት ማደር ነው የሚሻለው። ምክንያቱም ብላች እውነት ስለምትመጣና ስለምትገለጥ መገኘት ያለበት እውነታ ላይ እንጂ ውሸታ ላይ የተመሰረተ ፍቅር ወይም የተመሰረተ ነገር መሰረት የሌለው ነገር ዘላቂታ የለውም ማለት ነው። ባጭር ያልቃል። የገቡብሽን መዘዞች በትክክል አንቺ ተዋጫቸው። አንቺ በቃ የሆነ ነገር መዘዝም ቢያመጣብሽም የሆነ ነገር ፈጥራሽ ከዋርካ ጋር እንድትለያይ አንፈልግም። ዋርካ ጋር እንድትሆኑ እኛ ራሱ ፍላጎታችንና ምኞታችን። እንግዲህ ቅዱስም ተጠቃሚ ሊያደርግ ነው እያለችው ተነግረው ነበር። እውነቷን ነው። ተጠቃሚ አድርጎ እንዲወጣ እንጂ እሱ ጋር አብሮ እንዲሰራ ወይም ደግሞ እንዲሆን አይደለም። እሷን ለመጉዳት የተሰራ ሴራ ስለሆነ ቅዱስም በጊዜ ብነቃ ይሻላል ማለት ነው። እሷን ያለህን ነገር ሁሉ እሷን ለማሳጣት ነው። ከዚህ ከልጅ ጋር ከዋርካ ጋር ያለውን ነገር ሁሉ ለማሳጣትና ለማራቅ ስለሆነ እቅዳቸውና ፕሮግራማቸው ያ የተመሰረተ ነው ማለት ነው። እንግዲህ እዚህ ላይ
እውነት በጣም ከባድ እና ከባድ ውስጥ ተገንታለች ማለት ነው። እሷም ዋሽታ ነው የወጣችው ስወጣ ራሱ ከቤት ማለት ነው። አሁን ደግሞ ሶስተኛ ዳግማ ውሸታም ጨምራለች ማለት ነው። እነዚህ ነገሮችን እየተወሳሰቡ ነው የመጡባት። እሷ ፈተና ላይ እና መከራ ላይ ነው የወደቀችው። ምክንያቱም በፊት ዋሸች፣ መልሳ ደግሞ ሁለተኛ ዋሸች፣ ሶስተኛ ስትጨምር ደግሞ በጣም ከባድ ነው። ይህን ራሱ ውሸት እየሰማው ከማን ነው? ከዲቤ ነው ማለት ነው። ዋርካ የሰማው ዲቤ ደውሎለት በቃ እንዲህ እያደረገች ነው ምናምን ብሎ በሚነግርበት ሰዓት አይ አንተን አላምንም፣ ምክንያቱም ከሲኖላ ወደ ኋላ አልልም እያለ ይነግረው ነበረ ማለት ነው። እንደዛ በሚልበት ሰዓትም ነው አይደለም እያለ ዋርካ እየተወዘጋገበ ይገኛል። ወርደህ የምታገኘው መታጠፊያው ላይ ያለ ካፌ ዘንድ ታገኛታለህ፣ ሂድና አግኛት ብሎ ነው ዲቤም የደወለለት ማለት ነው ለዋርካ። እስኪ እንደዛ ከሆነ ለምን ሂጅ አላያትም? እሷ ግን እንዳታደርገውም አባቴ ዘንድ ነኝ አባቴ ታሞ ነው ብላኝ የለም ወይ? ለምን ይሄን ተዋሸኛለች? እስኪ ሂጅ ማየት አለብኝ ማረጋገጥ አለብኝ ብሎ ዋርካም ተነስቶ ሄደ ማለት ነው። ሄዶ እየደወለላት እያለ ሲያናግራት እሷ ግን ቅዱስ ጋር ነበረች ማለት ነው። ከሆቴል ቅዱስ ጋር ተገናኝታ ያለውን ነገር ልጨርስ ነበረ ዋርካ ሳይሰማ ማለት ነው። ግን እዚህ መካከል ዋርካ በጥቀሳ ስለሄደ በጥቆማ ስለሄደ አግኝቶ ይዟታል ማለት ነው። እዛ ሆቴል ውስጥ በሚያናግርባት ሰዓትም ደውሎ ሲያናግራትም አባዬ ዘንድ ነኝ እያለች ነበር። እዛው አጠገቧ ሆኖ እየዋሸች ያለችው ማለት ነው። ወደዛ ዙራ በምታናገርበት ሰዓትም አባቴ ዘንድ ነኝ፣ አባቴ ታሟል፣ በጣም ታሟል፣ ግን አሁንም መለሳለሁ ምናምን እያለች ስትነግረው ቀና በይ ሲላት እኔ እውነት መናገር እግዚአብሔር እኔ ራሱ በጣም ነው የደነገርኩት ማለት ነው። ምክንያቱም እሷ አባቴ ዘንድ ነው ያለችው አለች፣ እሷ ደግሞ እዚህ ነው ያለችው አለኝ። ከኋላ ደግሞ የመጣባት መዘዝ ዲቤ ደውሎ የነገረው ጎረምሳ ጋር ናት፣ አባቴ ታሞብኛል ብላ የዋሸችህ ጎረምሳ ጋር ሆና ነው ብሎ ስለነገረው ያ ውሸት ተጠቅሎ እዚህ ላይ ሲመጣ በጣም ከባድ ውስጥ ነው አሁን የሚሆኑት ማለት ነው። እነሱ በጣም ጠብ ውስጥና ከባድ ውስጥ ነው። እንዲያምናት ራሱ ነው የሚኮነው። መልሶ ማመንም አይችልም በዚህ ዙሪያ ውስጥ ማለት ነው። ምክንያቱም በፍቅር ነው በውሸት ነው ፍቅሬን የተጎዳሁት፣ ልቤን የጣልኩት በውሸት ነው። ስለዚህ እኔ ውሸት ከምንም በላይ አልፈልግም እያለ ነግሯት ነበረ መጀመሪያ ሲገናኙና አሁን በመጨረሻ እንደዚህ ብሎ በምትነግርበት ሰዓትን በጣም ከባድ ጠብ ውስጥ ነው የሚገቡት። መዘዘዋን እንግዲህ ፈጣሪ እርዳሽና እንግዲህ መልሱን ከፊትሽ ይቅደምልሽ ማለት ነው። እሱንም ደግሞ ያራራልሽ ልቡን። ምክንያቱም ወንድ ጋር አይጠበቀሽም ነበረ፣ ወጥተሽም አታውቂም፣ እንዴት እዛ አገኛታለሁ በሚለው እሱ ራሱ በጣም ነው እየተበሳጨ የሚገኘው። እሱም ደውሎ በሚያገኛት ሰዓትም አባዬ ዘንድ እመጣለሁ ስትል ቀና በይ ብሏታል። ቀና ስትል እንግዲህ እሱ መሆኑን ስታይ ምን እንዲወጣት ፈጣሪ ይወቅ ማለት ነው። በእውነት በጣም ያስደነግጣል። ይህን አልጠበቅንም ነበረ፣ ምክንያቱም እሷም አልጠብቅም ይሄ ይሆናል ብላ አልጠበቀችም ማለት ነው። እሷ ግን የዋሸችው አባቴ ዘንድ ነው ብላ ነው የዋሸችው ማለት ነው። ቅዱስም እየደወለ እንስማማ ያለውን ነገር ወይ አንቺ የኔ ነሽ ወይም ደግሞ የካሳ ትሰጭኛለሽ፣ ልቤን በአንቺ ቆስሏል። ስለዚህ የቆሰለ ልቤን መጠገን አለብኝ። ባለፈው እንደዛ ሆነሽ ተሸርሽ፣ አሁን ደግሞ መልሰሽ ሁለተኛ እንትናልሽ። እኔ ማንንም አምኜ እንዲቀርብ ያልሆንኩ ልጅ ነኝ። ስለዚህ እንዲያደረግሽኝ አንቺ ነሽ ህይወቴን ሁሉ ያመሰቃቀልሽው እያለ ይገኛል። እንዲህ በሚላት ሰዓትም እኔ ከየት አግኝቼ ነው ብር የምሰጥህ? እኔ አለኝ፣ የራሴ የምለው ህይወት አለኝ፣ ዋርካ አለኝ፣ የኔ የምለው አለኝ። ስለዚህ ከህይወት ይውጣልኝ፣ እረፍዷል የኔና ያንተ ህይወት እያለች ትነግረዋለች ማለት ነው። ደውሎም በሚነግርባት ሰዓትም በቃ በጣም ተንቀጥቅጣ መለሰችለት። እንገናኛለን በማለት አሳወቀችው ማለት ነው። እንደዛም በምታሳውቀበት ሰዓትም እሱም ያለውን ነገር ነግሯታል። በመጨረሻ ዲቤም እንዴት ሆናችሁ እያለ ደውሎ ሲጠይቀው መስመር እየያዘ ነው፣ ችግር የለም እያለ እሱም ያበረታታዋል ማለት ነው። በጣም ከባድና መዘዝ ውስጥ ነው ያለችው። ወይ ብር ወይም ደግሞ ፍቅሩን መቀበል አለብሽ እያለ ይነግራታል ማለት ነው። በቀጣይ በአዲስ እስከምንገናኝ መልካም ጊዜ መልካም ቆይታ ላለ ቤተሰቦቼ ሰላም።